አንተ ትመላለስ እኔው እመጣለሁ ፈርቼ ነው እንጂ ቤትክን አውቀዋለሁ አለች እዩ። አንተ ትመላለስ እኔው እመጣለሁ ፈርቼ ነው እንጂ ቤትክን አውቀዋለሁ እዩ። ጭራሽ ደፍረሽ ተደፋፍረሽ እቤት ድረስ አንቺው ለመሄድ ወሰንሽ። አንቺው ለመሄድ ወሰንሽ። ኧረ ተይ 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 እዩ እባክሽን። እኛ እየመከርንሽ እኛ እየዘከርንሽ ነው። የሚያዋጣሽን እየነገርንሽ ነው። የማያዋጣሽን ነገር ባትይጅበት ባትቀጥይበት ይመስለኛል። እኔ አንቺን የሚገፋፋሽ ሰው አለ። ይሄ በይበይ የሚልሽ ሰው እውነት ለመናገር እዩዬ የሚጠቅምሽ እንዳይመስልሽ። እውነቴን ነው የምልሽ። የሆነ ቀን ይጎዳሻል፣ የሆነ ቀን ደግሞ ዋጋ ያስከፍልሻል። እና ከኋላሽ ሆነው ሂጅበት በርቺ የሚሉሽ ሰዎች ኋላ ነግሬሻለሁ፣ ምንም የሚጠቅሙሽ ነገር አይደለም። እኔ እህትሽ እየነገርኩሽ ነው። የሚኬጅበት ነገር የኃይል የግፊት ነው። ከዚህ ነገርሽ ተቆጠቢ። የሚያዋጣሽ አንቺ ምንድን ነው? ኃይለኝነትሽን ትተሽ እውነት አርግዣለሁ ብለሽ የምታምኝ ከሆነ ወደፊት አብረን የምናየው ይሆናል። አለምንም ተጨባጭ መረጃ በግድ እመኑኝ፣ አስገድጄ ላሳምናችሁ። በዚህ ዘመን በዚህ ጊዜ ቴክኖሎጂ በረቀቀበት ሰዓት አይናችሁን ጨፍኑ ላሙኛችሁ የሚባል ነገር የለም እና ጭራሽ እንደው ብለሽ ቤቱ ድረስ ልሂድ፣ ችግር የለም ሂጂ። ነገር ግን አሁን በሚዲያኛ ስለምናቅሽ ነው። አረ እንደው ቡታጅራ እንዳትኬጂ። ሌላው እንኳን እዚሁ እንኳን ቀላል ነው። ቡታጅራ ሄደሽ ጭራሽ እናቱን እኔ ምራታችሁ ነኝ እንዳትይ። ሆይ እሙሽዬ እንደው ድራሽሽን ነው የምታጠፋሽ። በዱላ እንደው እያገረደሽ ነው የምትጥልሽ እንዴ። አረ ተይ እባክሽ፣ ለራስሽ ክብር ይኑርሽ። ራስሽን ውደጂ፣ ራስሽን አክብሪ። እኛ ሴቶች በራሱ እያፈርንብሽ ነው። እንዴት ነው እንደዚህ ብለሽ እንደው እመጣለሁ ቤትክ ድረስ የምትዩ? አንቺ ለራስሽ ክብር እንዲኖርሽ ተፈለግሽ እዩዬ እባክሽን እኛ የምንልሽን ስሚ። እየሄድሽበት ያለው መንገድ ጭራሽ ክብርሽን የሚጎዳ ክብርሽን የሚያዋርድ ነገር ነውና፣ ስለዚህ እየሄድሽበት ካለው ነገር ተመለሺ ነው የምንልሽ እኛ። እውነት ለመናገር ድፍረቷ ግን አይገርማችሁም? አንተ ትመላለስ እመጣለሁ እኔ። ኦ ማይ ጋድ! ይሄ ነገር ግን በጣም 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 እየገፋሽ አለውልህ ሀይሚን በቃ የሆነ ነገር እንድታደርግ ወይም ደግሞ ወደ በቀል እንድትገፋፋ እልህ ውስጥ እንድትገባ እያደረግሻት ነው። ያ ደግሞ ዋጋ ያስከፍልሻል። አንቺንም ቢሆን ማለት ነው። ሰዎችን ዋጋ ያስከፍላሉ ስትይ አንቺም ዋጋ ልትከፍሊ ትችያለሽ። ጭራሽ የድፍረትሽ ድፍረት ሞራልሽ ራሱ እቤቱ ድረስ እሄዳለሁ ማለትሽ በራሱ ይሄ በጣም ድፍረት ነው። እባክሽን እና ኮመንት ራሱ እየተሰጣ ነው እንግዲህ የጨረቃ ፋሚሊ። እውነቴን ነው የምላችሁ በጣም ብዙ ኮመንት እየሰጠ ነው፣ በጣም ብዙ አስተያየት እየሰጠ ነው። ንግስቷን ጨረቃዋን እያነገሰ ነው። እሷ ግን አይኔን ጨፍናችሁ በቃ አይናችሁን ጨፍኝ ላሞኛችሁ እኔ ነኝ አንደኛ ነኝ ያለቀያልሽ። ይሄ ደግሞ ሊሆን አይችልም። እዩ የነገርንሽ ነው፣ ማመን አለብሽ። አስባችሁታል? ቡታጅራ ሄዳ ሙሽዬ ጋ እውነቴን ነው የምላችሁ እኔ ከብሩኬ አርገዣለሁ ብትላት እንደው ልጄ መች ዳርኩት? መቼ ነበረ? ተፈራርሟል ወይ? እንዴት ብለሽ አረገሽ? ከነፋስ ነው ወይ? እንዴትስ ብለሽ ደግሞ አንቺ መጀመሪያ ቤተሰብሽ ሳያውቅ ክብርሽን አርክሰሽ በሜዲያ ነው ወይ በሜዳ ነው ወይ ብታረግሽው? ለራስሽ ክብር አይኖርሽም ወይ ብላ ሙሽዬ አጥረግርጋ ስታወርዳትና ስታባራት እኔ ታየኝ። የእውነቴን ነው የምላችሁ እኔ በዚች በንግስት በሀይሚ ኮራሁ። እውነቴን ሁሌም ነው የምኮራባት። ምክንያቱም ለራሱ ያላት ክብር፣ ለቤተሰቦቿ ያላት ክብር አስቡት እስቲ እንዴ። አንተ አትመላለስ እመጣለሁ እኔ አውቀዋለሁ ቤት ግን አላለችም። ጭራሽ ቤት ድረስ ለትሄጂ ጭራሽ አስቡት። ወንድሞቹ የብሩኬ ወንድሞች ችግር የለም በሚዲያ ያሉ ሚዲያ ስለሆነ ሚዲያ ነገር ተጠቃሚ ስለሆኑ እንደው ሙሽዬ በሰማ ግን አታፍርም? እርግጠኛ ነኝ ታፍራለች። እኔ እንደው ምን ሆንኩት ሴት ነኝ ትላለች ሙሽዬ ራሱ። እኔ ሴት ነኝ ግን እንዴት አይነት ሴት ነው የመጣችብኝ? እንዲህ አይነት ጉደኛ ምን ጉድ ነው? ምን ጉድ ተፈጠረ ትላለች። እና ዩዬ እባክሽን ከቻልሽ ማለት ነው ለራስሽ ክብር ይኑርሽ። ራስሽንም አስከብሪ። ሞልቃቃ ደፋር፣ የድፍረትሽ ብዛት ድፍረትሽ ልክ ማጣቱ ጭራሽ ቤቱ ድረስ። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት ነው የምላችሁ። ቅሌት የጉድ ሀገር ገንፎ እያደርባጃል ያለ ሀገሬ ሰው። ከይች ጋር ነው እንግዲህ አብረን ተደምረን ሴቶች የተባል ነው። እውነቴን ነው የምላችሁ ከዩ ጋር እኮ እኛ ከዩ ጋር እኛ እንደዩ አይነት አይነ በላ አይተን አናቅም።
ኧረ ተዩ። እኛ ሆድሽም ናፍቆናል፣ እርግዝናሽንም እኔ ችግር የለም ባይሆን የወተቱንም የፓምፐርሱንም እንችላለን። ግን ተረጋጊ። እልህ ውስጥ አትክተቺ። ሀይሚንም እልህ አትክተቺ፣ ብሩኬንም እልህ ውስጥ አትክተቺ። ብሩኬም እኮ ሀይሚ ተጎኔ ቁሚ፣ ለማንኛውም ነገር በቃ አንቺ ከጎኔ ቃል ቆምሽ፣ እኔ ልሰበር እችላለሁ፣ ልወድቅ እችላለሁ፣ ልደናቀፍ እችላለሁ። ገና ምንም አይነት መረጃ በሌለበት ቦታ የኔ ነው በተባለ ነገር አትደንብሪ፣ አትደንግጪ። ሀይሚዬ እኔ ላንቺ ልዩ ቦታ አለኝ እያላት እስከዚህ ድረስ ቦታ እየሰጣት ነው። አይተሻል አይደል እንዴ? መቼም እርግጠኛ ነኝ ያሁለታው ሲኒሞኒ አቃጥሏታል ልዩን። አንተ አትመላለስ እመጣለሁ እኔ ያላችሁ ዛሬ ለዛ ነው። ያሁለታው ሲኒሞኒማ ድብን ርር ነው ያደረጋል። እውነቴን ነው የምላችሁ። እስቲ የጨረቃን ፋሚሊ ተመልከቱ። ኮመንት ሲያጥለቀልቁት ይህን የመሰለ የጨረቃ ፋሚሊ ደጋፊዎች ኩራት ናቸው እኮ እንዴ! ኩራት አይገልጻቸውም። ድፍረትሽ ግን አንቺ ያቺ ጨረቃ ሀይሚ፣ ያቺ ቅምጥል ሀይሚ በኮመንቱ አሸበረቀች፣ እንደ አበባ ተውረገረገች፣ ተርከፈከፈች አልኳችሁ። እውነቴን ነው የምላችሁ። አንድ ሰው እዩ የሚል የለም። ሁሉም ጨረቃዋን ነው ፖስት እያደረገ ያለው በየኮመንቱ ማለት ነው። ሁሉም ማለት ነው። እዩ በእርግጠኝነት ዛሬ እውነቴን ስኳር ካለባት ስኳሯ ከፍ ይላል። ጨረቃዋን ስታይ ማለት ነው። እንዴት ቢወዷት ነው የምትለው። የእውነቴን ነው የምላችሁ። የጨረቃ ፋሚሊማ ትለያላችሁ። የሌለ ማለት ነው። ለሀይሚ የሆናችኋት ደጀን ማለት ነው። በቃ ሀይሚን ክብሯን የምጠብቅ ጀግና እንስት ስለሆነች እናንተም ደግሞ ሁልጊዜም ቢሆን አብራችኋት ስለምትሆኑ ስለምታበረታቱት ሀይሚም ደግሞ በእናንተ ኩራት ይሰማታል። እውነቴን ነው የምላችሁ። እና አንዳንድ ወጣ ያሉ ቃላቶች ወይም ደግሞ ሀይሚ ትሰብራላችሁ ብላችሁ የምታስቡ ሰዎች በጭራሽ በፍጹም እያደር ከቀን ወደ ቀን ማለት ነው አዲሳ ከቀን ወደ ቀን ጨምራ ከቀን ወደ ቀን ሞራሏ ከፍ እያለ ሌላ እሳቤ ሌላ ነገር ለመስራት ሌላ ነገር ለመፍጠር የምትጥር ልጅ ነች ሀይሚ ማለት ነው። እውነቴን ነው የምላችሁና አንዳንዴ የሆነ ሰው ይወድቃል ብላችሁ ስታስቡት ነገር ችግር በራሱ ያበረታችኋል፣ ያጠነክራችኋል። እና ሀይሚን መንካት ሀይሚን መቀጥቀጥ ማለት ማበርታት ማጠንከር ነው። ስለዚህ ሀይሚ ምንጊዜም ጀግና ነች። ለማንም ምንም የማትሰበር ነች። ብዙ ነገሮችን ያሳለፈች ነች። እስካሁን ድረስ በመጣችበት ስቴፕ ከብሩኬ ጋር ብዙ ፈተናዎችን አሳልፋለች። ብዙ ነገር ሆናለች። ብዙ ተብላለች አይደል? ግን ደግሞ አልተሰበረችም። እየሰራች እየሄደች ነው እያሳየች ያለችው ክብሯን ጠብቃ ራሷን ጠብቃ በኩራት። እውነቴን ነው። ስንት እነ ጃኒ ምናምን አሉ አለ ሚዲያ ላይ የምናያቸው ታዋቂዎች እርቃናቸውን እየሄዱ እኮ ነው። እሷ ግን ታዋቂነቷ እንኳን ክብሯን እንድትጥል ያላደረጋት እንስት ብትኖር ሀይሚ ነች። እኔ በበኩሌ ማለት ነው። እና እኔው እመጣለሁ አንተ አትመላለስ አለች። ሀይዩዬ እሺ ከዛስ ምን አደከመሽ ታዲያ? እሱ ምንም ችግር የለም። ተመጣሽም አልመጣሽም በመጣሽበት እግርሽ መመለስሽ አይቀርም። ብዙ አትልፊ፣ ብዙ አትድከሚ እዩዬ። እኔ ልንገረሽ ብዬ ነው እንደ እህትነት። እናንተ ደግሞ ላይክና ሰብስክራይብ የምታደርጉኝ የጨረቃ ፋሚሊዎች ከልብ ነው የማመሰግነው። አብራችሁን ስለሆናችሁ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከጨረቃ ፋሚሊ ጋራ ወደፊት እዩም ደግሞ አይዞሽ እስከ መጨረሻው እናይሻለን።